ሰላም ዩናይትዳውያን ዛሬ ማንቸስተር ዩናይትድ ከክሪስታል ፓላስ ጋር በሚያደርገው የፕሪሚየር ሊግ ጨዋታ ቅድመ ትንተና በዚህ ቪዲዮ የምናስቀምጥ ይሆናል። ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ዛሬ በሰላረስ ፓርክ ላይ የሚያደርገው የፕሪሚየር ሊግ ጨዋታ በጣም ተጠባቂ ሆኗል። ይሄ ጨዋታ ደግሞ በጣም ተጠባቂ እንዲሆን ያደረገው ማንቸስተር ዩናይትድ ያለፈውን ጨዋታ ከክሪስታል ፓላስ ጋር ተሸንፎ ለዚህ ጨዋታ መምጣቱና አሁን ያለበት የ11ኛ ደረጃ በጣም አሳሳቢና ከቶፕ 4 የሚያርቆ በመሆኑ ይሄን ጨዋታ የማያሸንፍ ከሆነ ከቶፕ 4 ያለው ርቀት በጣም ጋፑ እየሰፋ ስለሚመጣ በጣም ተጠባቂ የሆነ ጨዋታ ነው። እንግዲህ ላለፉት አመታት ሰላረስ ፓርክ ለማንቸስተር ዩናይትድ በጣም መጥፎ ቦታ ነው። ማንቸስተር ዩናይትድ እንግዲህ ለመጨረሻ ጊዜ ክሪስታል ፓላስን ያሸነፈው በ2023 ነው ማለት ነው። ያለፉት 5 የጨዋታዎችን ማንቸስተር ዩናይትድ ከክሪስታል ፓላስ ያደረጋቸውን ጨዋታዎች ስናይ ማንቸስተር ዩናይትድ እንግዲህ ያለፈውን የመጨረሻውን ጨዋታ ከክሪስታል ፓላስ ጋር ተሸንፏል። ከዛ አቻ ወጥቷል። ከዛ ተሸንፏል። ከዛ ተሸንፏል። ከዛ አሸንፏል። ያሸነፈው እንግዲህ 2023 ላይ ነው። ከ5 ላለፉት የፕሪሚየር ሊግ ግንኙነቶች 3ቱን በመሸነፍ አንዱን አቻ በመውጣት አንዱን በማሸነፍ በጣም አሳሳቢና ዝቅተኛ የሆነ ውጤት ነው ከክሪስታል ፓላስ ጋር ያለው። ከክሪስታል ፓላሶች እንግዲህ በአሁኑ ደረጃ በ5ኛ ደረጃ ላይ የተቀመጡ ጠንካራ ቡድን ሲሆኑ ማንቸስተር ዩናይትድ ግን 11ኛ ደረጃ ላይ የሚገኝ ይሆናል። ክሪስታል ፓላሶች እንደሚታወቀው በኢሮፓ ኮንፈረንስ ሊግ የሚሳተፉ ሲሆን ይሄ ደግሞ ለማንቸስተር ዩናይትድ በጣም ወሳኝና አስፈላጊ ነው ተብሎ ይታሰባል። ምክንያቱም ወደ ፈረንሳይ አቅንቶ ክሪስታል ፓላሶች ደክመው ተጫውተው ነው የመጡት። በ3 ቀን ልዩነት ውስጥ ነው እንግዲህ ከሐሙስ ከተጫወቱ በኋላ ዛሬ እሁድ ላይ የሚጫወቱት ማለት ነው። እንግዲህ ማንቸስተር ዩናይትድ ለዚህ ጨዋታ ዝግጁ መሆን አለባቸው ማለት ነው። ዝግጁ መሆን አለባቸው ስንል ዝም ብሎ ፊዚካላዊ ዝግጅት አሁን እንዳልኩት ክሪስታል ፓላሶች ሊዳከሙ ይችላሉ። ማንቸስተር ዩናይትዶች ጠንካራና ጨዋታውን በኃይል መጫወት ብቻ ሳይሆን ፓሽኔት መሆን አለባቸው፣ አግሬሲቭ መሆን አለባቸው። ለዚህ ጨዋታ የሚከፈለውም ሁሉ መስዋዕትነት ማሳየት አለባቸው ማለት ነው። ወደ አሰላለፉ የምንሄድ ይሆናል ቀስ ብለን ወደ ማሰላለፉ ከመሄዳችን በፊት ግን ማንቸስተር ዩናይትድ በጣም አሳሳቢ ደረጃ ላይ ያለበት ሁኔታ ነው የሚገኘው። ማንቸስተር ዩናይትድ ካለፉት 11 ጨዋታ ከሜዳ ውጭ ያደረጋቸውን አንዱን ብቻ ነው በሜዳ ውጪ ወጥቶ ያሸነፈው። ይሄ ደግሞ ከሜዳ ውጪ ባለው አቋምን ስናይ በጣም ጥሩ አይደለም። it is not good enough for Manchester United, it is not good enough በጣም አሳሳቢና በጣም ዝቅ ያለ ውጤት ነው ማለት ነው። እንግዲህ የግድ ማንቸስተር ዩናይትድ ይሄን ጨዋታ ማሸነፍ አለበት። አሞሪንም በፕሬስ ኮንፈረንሱ ላይ እንደተናገረው ክሪስታል ፓላስ እና ማንቸስተር ዩናይትድ 3-4-3 የሚሰለፉ ቡድኖች ቢሆኑም ክሪስታል ፓላስ እና ማንቸስተር ዩናይትድ ግን የምንጠቀመው ሲስተም የተለያየ ነው ብሏል። ማንቸስተር ዩናይትድ ያላቸው የተጫዋቾች ካራክተሪስቲክ እና ክሪስታል ፓላስ ያላቸው የተጫዋቾች ካራክተሪስቲክ የተለያየ ነው። የምንጠቀምበት ሲስተም የተለያየ ነው። ፎርሜሽኑ ነው አንድ ሆኖ በማለት ተናግሯል ሩበን አሞሪም። ማየት የምንፈልገው ጨዋታ ላይ ተጽዕኖ ማንቸስተር ዩናይትድ እንዲፈጠር እንፈልጋለን። በጣም ከፍተኛ ተጽዕኖ በማድረግ ጨዋታውንም በጣም በፓሽኔት መንገድ በመጫወት ይሄን ውጤት ወደ ማንቸስተር ዩናይትድ 3 ነጥቡን ያመጣል የሚል ከፍተኛ እምነት ተደርጓል ማለት ነው። ኦሊ ገነር ሶልሻየር እንግዲህ የማንቸስተር ዩናይትድ ሌጀንደሪ ተጫዋችና አሰልጣኝ እንደነበር ይታወቃል። ኦሊ ገነር ሶልሻየር እንግዲህ ምን አለ ካላችሁ ይሄ ሲስተም በጣም የሚያዋጣ ሲስተም ነው። ይሄ ሲስተም ግን የሚያዋጣው በሁለት መንገድ ነው። የሚሰራበት መንገድ አለ፣ ማይሰራበት መንገድ አለ ብሎ ተናግሯል። ፖዚሽን ቲም የሆኑ ኳስን ሙሉ በሙሉ ተቆጣጥረው ኳስን ለተቃራኒ ቡድን ሳይሰጡ ኳስን ይዘው በሚጫወቱ ቡድኖች ላይ ሲሆን ይሄ 3-4-3 ማንቸስተር እየተጠቀመው ያለው ሲስተም በጣም ውጤታማ ሲስተም ነው። ግን ሎ ብሎክ በሚጫወቱ ቡድኖች ላይ ኳሱን ለቆ በሚጫወቱ ቡድኖች ላይ ሲሆን ግን ይሄ ሲስተም ለማንቸስተር ዩናይትድ በጣም ከባድና በጣም አስጨናቂ ውጤት የማያመጣ ሲስተም ነው ሲል ተናግሯል። ኳሱን የሚለቁና የማይለቁ ቡድኖች ሲሆኑ በትልቅ ተጽዕኖና ልዩነት እያሳየ ነው ማለት ነው። ክሪስታል ፓላስም እንግዲህ እንደሚታወቀው ኳሱን ለተቃራኒ ቡድን በመልቀቅ በካውንተርና ፈጣን በሆነ ትራንዚሽን በመጠቀም የሚጫወት ቡድን ነው ማለት ነው። ካውንተር አታክ ፔስ ያለው አጫዋት ነው የሚጫወቱት። በዚህም እንግዲህ ክሪስታል ፓላሶች ጠንካራ የሆነ
ውጤት ሊያስመዘግቡ የሚችሉበት ጨዋታ ተብሎ ይገመታል ማለት ነው። ይሄም እንግዲህ በዚህ ጨዋታ ላይ እነ ቤንጃሚን ሼሽኮ፣ ሃሪ ማጓየር፣ ማቲያስ ኩኛ የመሳሰሉ ለማንቸስተር ዩናይትድ የተለያየ አማራጭ የሚሰጡ ተጫዋቾች በዚህ ጨዋታ ላይ እንግዲህ በጉዳት ያለመገኘታቸው ትልቅ ለማንቸስተር ዩናይትድ አሳሳቢ ነው ማለት ነው። ወደ አሰላለፉ ከመግባታችን በፊት ማንቸስተር ዩናይትድ ወቅታዊ የሆኑ ስታቶችን ወይም መረጃዎችን ስናይ ማንቸስተር ዩናይትድ እንግዲህ በሜዳው በሚጫወትበት ጊዜ ከመውሰድ ካለበት 3.1.5 ኦልሞስት ግማሹን የሚያሳካ ሲሆን ከሜዳው ውጪ ሲሆን ግን 1 ነጥብ ብቻ ነው እያሳካ የሚገኘው በአቨሬጅ ወይ በአማካኝ ስናየው ማለት ነው። ይሄ ደግሞ ከሜዳው ውጪ በጣም ደካማ ቡድን ማንቸስተር ዩናይትድ መሆኑን ያሳያል ማለት ነው። ይሄ ጨዋታም ከሜዳው ውጪ እንደመደረጉ አንፃር ማለት ነው። በሜዳ ላይ በሚያደርገው ጨዋታ ማንቸስተር 1.85 ጎሎችን በሚያስቆጥር ትራፎርድ ላይ የሚያስቆጥር ሲሆን ከሜዳው ውጪ በሚያደርገው ጨዋታዎችም ደግሞ 1.85 ጎሎችን ያገባል። ወይም በሌላ መንገድ ስናየው ማንቸስተር ዩናይትድ 1.85 ጎሎችን በየጨዋታው ማስቆጠር የሚችል አይነት ቡድን ሲሆን ደግሞ በተመሳሳይ ሁኔታ 1.85 ጎሎች የሚገቡበት ይሆናል። ይሄ ደግሞ ኦልሞስት ያጣፋዋል። ምንም ውጤት እያመጣለት አይደለም። ለዚህ ማንቸስተር ዩናይትድ ከሚያገባው በላይ የመከላከል ጥንካሬው ማሳየት አለበት ማለት ነው። እንግዲህ መሸነፍ የሚሉት ነገር በዚህ ጨዋታ ላይ የማይታሰብና የማይገመት ነገር ነው የሚሆነው ለማንቸስተር ዩናይትድ። በጣም ትልቁ ነገር ደግሞ ማቲያስ ኩኛ በዚህ ጨዋታ ላይ ያለመኖሩ ቡድኑ ላይ ትልቅ ተጽዕኖ ያደርጋል። ማቲያስ ኩኛ ከሚሰጠው ትልቅ ጠቀሜታ አንጻር ማለት ነው። ወደ አሰላለፉ በዛሬው በሚጠበቀው በእኔ ግምታዊ አሰላለፍ ባወጣሁት ስናይ ጎል ጠባቂ እንግዲህ የማያጠራጥርና የማያከራክር ነው። ሴኒ ሌመንስ ኮከቡ በረኛችን የሚገባ ይሆናል ማለት ነው። ከኋላ 3 ተከላካይን የሚያሰልፍ ሲሆን ማንቸስተር ዩናይትድ በቀኝ በኩል ዮሮን ያሰልፋል የሚል ግምት አለኝ። በጣም ትንሽ አጠራጣሪ የሚያደርገው ማዝራዊንም በዛ ቦታ ላይ የመጠቀም ሐሳብ ሊኖረው ይችላል። ግን በኔ ግምት ዮሮ ላለፉት ወራት ጥሩ እየተጫወተና እየተንቀሳቀሰ ነው ያለው። ያለፈው የኤቨርተን ጨዋታ ላይ ጥሩ ባይሆንም ግን ዮሮን ያሳልፋል ብዬ አስባለሁ። የመሃል ተከላካይ ድሊት ይሆናል ብዬ ሳስብ፣ በቀኝ መስመር ደግሞ ሉክ ሾው ይገባል ብዬ ገምታለሁ ማለት ነው። በግራ መስመር ሉክ ሾው ይገባል ብዬ ገምታለሁ። ግን ሉክ ሾው ላይ ማርቲኔዝ እየመጣ ሊቻ ዘቡቸር እየመጣ መሆኑን እንግዲህ መርሳት የለብንም ማለት ነው። ቡቸርም ዛሬ ተቀይሮ ይገባል የሚል ግምት አለኝ። በመሃል ሜዳ ላይ ካሲሜሮና ኮቢ ማይኖ መጣመር አለባቸው ብዬ አስባለሁ። ካሲሜሮ የማያጠራጥር ነው። ባለፈው ጨዋታ ላይ ጥሩ አቋም ባያሳይም በዚህ ዓመት ከነበረው እንቅስቃሴ አንጻር ካሲሜሮን ድሮፕ ማድረግ መጣልና ከዚህ ጨዋታ ማስቀረት የማይቻል ነገር ሲሆን፣ ኮቢ ሜኑ ግን ግድ መግባት አለበት ወገኖች፣ ማንቸስተር ቤተሰቦች። ኮቢ ሜኑ ግድ በዚህ ጨዋታ ላይ ቋሚ ሆኖ መግባት አለበት። በጣም አስፈላጊ ተጫዋች ነው። እንግዲህ መች ነው ለዚህ ልጅ እድል የሚሰጠው? አሁን ካልሆነ ቡድኑ እንደዚህ በተዳከመበት ሁኔታ ደህና ውጤት እያስመዘገበበት ባለበት ሁኔታ ላይ ኮቢ ሜኑ እድል ሊሰጠው ይገባል ብዬ አስባለሁ። እንግዲህ በዊንግ ባክነት በቀኝ ዊንግ ባክነት አማድ ዲያሎ የሚገባ ሲሆን በግራ በኩል ደግሞ አማራጮች አሉ። ለምሳሌ እንደ ማዝራዊ አይነት፣ እንደ ዶርጉ አይነት፣ እንደ ዳሎት አይነት ምርጫዎች አሉት። እንግዲህ ላለፉት ጨዋታዎች አይተናል። ዳሎት ሲገባ በጣም ደካማ የሆነ ተጫዋች ሆኗል። ዳሎት እንደውም ከዚህ ቡድን ጋር ይቀጥላል የሚል ግምት የለኝም። ዶርጉ በጣም ጥሩ ተጫዋች ነው፣ ግን ውሳኔዎቹ አሞሪንም እንደተናገረው ጥሩ አይደሉም። ለዚህ በቀኝ ዊንግ በግራ ዊንግ ባክነት ማዝራዊ ይገባል ብዬ አስባለሁ። በሁለቱ 10 ቁጥር ላይ ኤምቤሞ እና ሜሰን ማውንት ይሰለፋሉ ብዬ በዚህ ጨዋታ ግምቴን እሰጣለሁ ማለት ነው። እንግዲህ እስካሁን ድረስ ብሩኖ ፈርናንዴዝ አልጠራሁትም። ብሩኖ ፈርናንዴዝ እንዴት በዚህ ጨዋታ ላይ ሳታሰልፈው ልትሉ ትችላላችሁ። ዛሬ ብሩኖ ፈርናንዴዝ ሐሰተኛ 9 ቁጥር ላይ 9 ቁጥር ሆኖ መግባት አለበት ብዬ ገምታለሁ። ብሩኖ ፈርናንዴዝ ቡድን ውስጥ ካሉ ተጫዋቾች በጣም ፈጣሪውና በጣም ጎል በመጨረስ ሴኒ ሌመንስን በኢንተርቪው ላይ እንደተናገረው በጣም በቡድን ውስጥ ምርጡ ጨራሽ ብሩኖ ነው ብሏል። ይሄ ምርጥ ጨራሽ
ወደ ኋላ ችሎታውን እንዳያሳይ ከማድረግ በዘለለ ምንም ጥቅም እያገኘ አይደለም አሞሪምና በዚህ ጨዋታ እንግዲህ ብሩኖ ፈርናንዴዝ በሐሰተኛ 9 ቁጥር 9 ፍለፊ መስመሩን ይመራል ብዬ እገምታለሁ ማለት ነው። እንግዲህ አሰላለፉ ይሄን የሚመስል ይሆናል። እንግዲህ ማንቸስተራውያን ዛሬ እንግዲህ የምታስቡት ሐሳብ ካለ ከዚህ ጨዋታ ላይ የምትጠብቁት ነገር ካለ በአክብሮት ያሳባችሁትን ነገር እንድትነግሩኝ እፈልጋለሁ። Come on United! Come on United!